plus smart generation ሰላም ጤና ይስጥልን ወደ A+ generation ቤተሰቦች እንዴት ቆያችሁ? ዛሬ በፓርት 1 ቪዲዮአችን ቻፕተር 1 introduction part of logic and philosophy የሚለውን ሐሳብ ከናንተ ጋር የምናይ ይሆናል። በዛሬው ቪዲዮአችን ስለ ሎጂክ ወይም ስለ ፊሎሶፊ ዲፋይን የምናደርግና ብዙ ሌሰኖች ከታች የተቀመጡ ሐሳቦች ስላሉ በእነዚህ ሐሳቦች ዙሪያ ላይ እያነሳን የተለያዩ ነጥቦችን የምናወራ ይሆናል። ስለዚህም እናንተም ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይያለን ቻናላችንን ደግሞ ሰብስክራይብ አድርጋችሁ ከዚህ በፊት ቤተሰብ ሆናችሁ ከኛ ጋር ቪዲዮዎችን ሼር ስታደርጉ የነበራችሁ ተማሪዎች ደግሞ ሐሳብ አስተያየትና ጥያቄ ካላችሁ ከኮሜንት ቦታ ላይ እንድታስቀምጡልን ይያለን የዛሬውን ስለ ሎጂክ and ስለ ፊሎሶፊ የምለውን ቻፕተር 1 ፓርት 1 ቪዲዮአችንን ማየት እንጀምራለን። ሎጂክ የምለውን ሐሳብ simultaneously የምናያቸው ሁለት ዌዎች አሉት። ሎጂክን የምንጠቀምባቸው ሁለት መሰረታዊ የሆኑ ዌዎች አሉ። የመጀመሪያውን እንዴት እንጠቀማለን ወይም simultaneously ትሪትድ በመናደርግበት ጊዜ ሎጂክን የምንጠቀምበት ሁለት መንገድ አለ። as እንደምንጠቀመው እንችላለን in the field of study እና as an instrument በሁለት ዌ ልናያቸው እንችላለን። እነዚህ ሁለቱንም ዌዎች በተለያየ ዌ እናያቸዋለን። and the as field of study ስናየው አንዱ የፊሎሶፊ ብራንች ሆኖ ዲል የሚያደርገው በመንድነው በስተዲ ኦፍ አርጉሜንቶችን በማጥናት ፕሪንሲፕሎችን በማጥናት እና the right method of right reasoning እነዚህ ነገሮች ትክክለኛ የሆነ right reasoningን ምን ከማድረግ ስተዲ ከማድረግ አንፃር በእነዚህ ነገሮች ላይ mainly depend ሆኖ ዲል የሚያደርግ ነው ማለት ነው። ምክንያቱም as the study of field ላይ ነው የኛ ፊልድ ስተዲ ነው። በፊልድ በመናይበት ጊዜ ሶስቱንም ሐሳቦች ከውስጡ ላይ እናገኛለን። አርጉሜንት የምንለው ፕሪንሲፕል እና ሜተድ ኦፍ ራይት ሪዘኒንግ የሚባሉትን ሐሳቦች በውስጡ ላይ as a field of study ላይ ይዛል። ግን እንደ ኢንስትሩመንት በመናይበት ጊዜ ሁለት ሐሳቦች በውስጡ ላይ ይዞ እናገኛለን። የመጀመሪያውን የራሳችንን to formulate our own rational argument የራሳችን የሆነ ራሽናል የሆነ አርጉሜንትን ፎርሙሌት ለማድረግ እንደመጀመሪያ እንደ ኢንስትሩመንት እንጠቀማለን። የራሳችንን የሆነውን አርጉሜንትን ምን ለማድረግ ነው ፎርሙሌት ለማድረግ። በሁለተኛነት ደረጃ ደግሞ የዚህኛው ሎጂክ at the field of instrument ወደ ኢንስትሩመንት በመንጠቀምበት ጊዜ ክሪቲካሊ ኢቫሉዌት ለማድረግ ምንድነው ኢቫሉዌት የምናደርገው የሌሎቹን አርጉሜንት ሳውንድኔስ የምለውን ሐሳብ ያንን ፎርሙሌት ሌሎች ፎርሙሌት ያደረጉትን አርጉሜንታቸውን ሳውንድኔስ ኤግዛማይን ለማድረግ እንደምን እንጠቀማለን እንደ ኢንስትሩመንት እንጠቀማለን። የመጀመሪያውን የራሳችንን አርጉሜንትን ለማፎርሙሌት ለማድረግ ነው። ሁለተኛው ላይ ደግሞ ሌሎች ፎርሙሌት ያደረጉትን አርጉሜንት ሳውንድኔስነታቸውን ቼክ ለማድረግ ኢቫሉዌት ለማድረግ ያገለግላል ማለት ነው። before logic itself has become a field of study in the field of study logic become ከመሆኑ በፊት philosophers have been using it as a basic tool investigate philosophers ይጠቀሙ የነበረው ነገር እንደ መሰረታዊ መሳሪያ ይጠቀሙት ነበር። ምን ኢንቨስቲጌት ለማድረግ እሾችን ኢንቨስቲጌት ለማድረግ ይጠቀሙ የነበረው ነገር ምንድነው that one their philosophical attention እነዛ ምንድነው የፊሎሶፊካል አቴንሽናቸውን በሚያሸንፉ ወይም በሚስቡ ነገሮች ላይ ኢንቨስቲጌት ኢሹአቸው በቤዚክ ቱል አድርጎ ይጠቀሙት ነበር። እነዚህም ነገሮች ምንድናቸው ሪያሊቲ ይሄ የፊሎሶፊካል አቴንሽናቸውን የሚስበው ነገር ምንድነው ሪያሊቲ ሊሆን ይችላል። እንደነ ናውሌጅ እንደነ ቫልዩ ያሉ ነገሮች የፊሎሶፊካል የሆነ አቴንሽናቸውን የሚስቡ ነገሮች ናቸው። ፊሎሶፊ is the study of general ፊሎሶፊ የሚለው ሐሳብ በዚህ ቦታ ላይ እቺ ፖይንት በትኩረት ሰጣችሁ ልታዩት የሚገባ ቦታ ነው። ፊሎሶፊ የሚባለው ነገር is the study of general and fundamental problems concerning matter such as existence ፊሎሶፊ የሚለው ሐሳብ is the study የሚያደርገው አጠቃላይ ጀነራል እና አስፈላጊ ፈንዳሜንታል በሆኑ ፕሮብሌሞች ላይ ኮንሰንትሬትድ ይሆናል። ኮንሰንትሬትድ የሚሆንባቸው ነገሮች ምንድናቸው ካልን ከዚህ በታች የተጠቀሱ እንደ ኤግዚስተንስ ያለ እንደ ናውሌጅ እንደ ትሩዝ እንደ ቢዩቲ ላው ጀስቲስ ቫሊዲቲ ማይንድ
and the language እነዚህ የተጠቀሱ ነገሮች ፊሎሶፊ እንደ ጀነራል እና እንደ ፈንዳሜንታል ፕሮብለም ኮንሰርን ሆኖ ማተሮቹ ደግሞ ማተር የሚያደርግባቸው ነገሮች ናቸው እነዚህ ኤግዚስተንስ ናውሌጅ የምንላቸው እነዚህ የተጠቀሱ ነገሮች ሜንሊ ኤግዚስተንስ ሜንሊ ኮንሰንትሬት የሚሆንባቸው ቦታዎች ናቸው It is a rational and critical enterprise. ይሄ rational እና critical የሆነ enterprise ነው ይሄ ምንድነው የሚያደርገው ፈንዳሜንታል ለሆኑ ጥያቄዎቻችን መልስ ልመልስልን ትራይ ያደርጋል ይሞክራል ሲሩ በምን በኢንተንሲቭ አፕሊኬሽን ኢንተንሲቭ የሆኑ አፕሊኬሽኖች አሉት እነዚህ reason and applications that draws እነዚህ አፕሊኬሽኖች ደግሞ reason ምን ያደርጉልናል draw የሚያደርጉልን ነገሮች analysis ነው comparison ነው evaluation ሶስት ነገሮችን ድራው ያደርጋሉ እነዚህ rational and critical የሆነ enterprise fundamental የሆኑ ችግሮቻችንን ኮሽኖቻችንን ትራይ አንሰር ለማድረግ ይሞክራል ካለን ምንድነው የምትጠቀማቸው አፕሊኬሽኖች ካለን የመጀመሪያው ድራው ኦን የሚያደርገው በአናላይሲስ ላይ ነው ሁለተኛ በኮምፓሪዥን ነው ሶስተኛ ኢቫሉዌሽን ነው ከዚህ ሌሰን ጋር ባይገናኙም የሆነ ማንሳት ያለበት ነገር አለ ማለት አናላይሲስ የሚባለው ነገር አንድን ዳታ ጋዘር በመናረግበት ጊዜ ኮሌክት አድርገን ኦርጋናይዝ አድርገን አናላይዝ እንደምናረግኩላ መጀመሪያ ላይ ያገኘናቸው ዳታዎች ሊሆኑ ይችላሉ ፈንዳሜንታል የሆኑ ኮሽኖች ሊሆኑ ይችላሉ እነዚህ ፈንዳሜንታል የሆኑ ኮሽኖችን ጋዘር ካረግን በኋላ ኦርጋናይዝ ካረግን በኋላ ምንድነው አናላይዝ የምናረግበት ነገር አለ አናላይዝ ውስጥ ሃይፖቴሲስ ባሉ ነገሮች አሉ የሆኑ ያገኘናቸው እንደ ጥርጣሬ ወይም እንደ ቴንታቲቭ የሆኑ እንደ ግምት መልክ መናስቀምጣቸው አንዳንድ ነገሮች አሉ እነዛን ነገሮችን አናላይሲስ እንወስዳለን እና አናላይሲስ ከወሰደን በኋላ ያ አናላይሲስ ደግሞ ምን እናደርጋለን ኮምፔር እናደርጋለን ኮምፓሪዥን ይፈጠራል እነዚህ የወሰድናቸው አናላይዞች የራሳቸው የሆነ ኮምፔር የምናደርግባቸው ነገሮች ይኖራሉ ኮምፔር ካረግን በኋላ ደግሞ እነዚህ የወሰድናቸው አናላይዝ ላይ ወስደን አናላይሲስ ላይ ከወሰድን በኋላ ኮምፔር አረግናቸው ኮምፔር ካረግን በኋላ መጨረሻ ላይ ኢቫሉዌት እናደርጋለን እነዚህ ነገሮች ምንድናቸው ችግሮቹ ምንድናቸው ፈንዳሜንታል የሆኑ ኮሽኖቹ ምንድናቸው ለነዚህ መልስ ለመስጠት መጀመሪያ ላይ አናላይዝ አደረገን ከዛ በኋላ ኮምፔር ካረግን በኋላ ይሄ ነገር ምንድነው የምለውን ኢቫሉዌት እናደርጋለን በነገሩ ዙሪያ ማለት ነው it involves reason ይሄ ደግሞ ምክንያቶች ምን ያደርጋል ኢንቮልቭ ያደርጋል ራሽናል የሆኑ ክሪቲሲዝሞችን ኤግዛሚኔሽኖችን አናላይሲሶችን እነዚህ ነገሮች ኢንቮልቭ የሚያደርጉ ነገሮች ናቸው ውድ ተማሪዎቻችን በዚህኛው ቻፕተር ላይ we will learn fundamental nature ስለ ኮንሰፕት ስለ ፊቸር እና ስለ areas of philosophy በበለጠ የምናወራ ወይም የምናይ ይሆናል አሁን ደግሞ lesson 1 meaning and the nature of philosophy የምለውን ሐሳብ ከዚህ በመቀጠል የምናይ ይሆናል Because of its universal nature, it is difficult to define psychology in terms of specific subject matter. ካለው ከተፈጥሮ ወይም ከአፈጣጠሩ ወይም ከምስረታው ጋር ተያይዞ it is difficult to define psychology የምለውን ሐሳብ define ለማድረግ በጣም አስቸጋሪ ይሆንልናል በምን ፎርም in the terms of specific subject matter በሆነ subject specific በሆነ subject matter define ለማድረግ ምንድነው በጣም አስቸጋሪ ነው ማለት ነው philosophy የምለውን ሐሳብ ግን etymologically define ስናደርገው etymological definition ምንድነው love of wisdom የምለውን epistemological የሆነ etymologically ሆነ definition ለናገኘው እንችላለን that's the pursuit of the wisdom ያ ማለት ምንድነው the pursuit of wisdom የምለውን ምሰጠን ይሆናል philosophy refers እናደርገው philosophy refer በሚደረግበት ጊዜ is a development of critical habit critical የሆኑ ሀቢቶቻችንን ምናሳድግበት way ነው ወይም refer ማድረግ ነው development እድገት ምን critical የሆኑ ሀቢቶቻችን ሲለወጡ ሲያድጉ እና continuous search for the truth continuous search ሲሆን ስለምን ስለ truth continuously search በመናረግበት ጊዜ and questioning the apparent ላይ የተለያዩ ጥያቄዎችን እያነሳን ለነዛ ጥያቄዎች ደግሞ መልስ በመንፈልግበት ጊዜ ይሄ ምንድነው generally ስለ philosophy refer የምናረግባቸው ways ናቸው philosophy refers the development of critical habits continuous search for the truth and the questioning of the apparent የምለውን ሐሳብ philosophy define ስናረገው ወይም refer ስናረገው የሚሰጠን definition ይሆናል
ማለት ነው ግን as a universe of nature difficult ነው ፊሎሶፊን ዲፋይን ለማድረግ በጣም አስቸጋሪ እንደሚሆንና ኢቲሞሎጂካሊ ሆነ ዲፊኒሽንን እንደምንወስድና በዛ በኢቲሞሎጂካል ዲፊኒሽን ሪፈር እንደምናደርግ ያስቀምጣል ማለት ነው በዚህ ቦታ ላይ ውድ ተማሪዎቻችን በዚህኛው ቦታ ላይ ምናየው ነገር ደግሞ it is important to note first that giving a clear cut definition of philosophy is difficult የሆነ ትክክለኛ ወይም ይሄ ፊሎሶፊ ማለት እንዲህ ነው ብለን ትክክለኛ ሆነ አጣሪ ያለ ስለ ፊሎሶፊ ዲፋይን ማድረግ በጣም አስቸጋሪ ነው it may be easy to define other disciplines ሌሎች ዲሲፕሊኖችን ምናልባት በቀላሉ ዲፋይን ማድረግ የሚቻል ሊሆን ይችላል ላይክ እንደ ኬሚስትሪ ያለ እንደ ፊዚክስ እንደ ጂኦግራፊ እና የተለያዩ ነገሮች አሉ በተርም ኦፍ ሳብጀክት ማተር ልንገልጻቸው የምንችለው አሁን እንደነ ፊዚክስ ሲሆን ፊዚክሶች ምን በማተር ወይም እንደነ አቶም እንደ ማተር ላይ ዲፔንደንሲ እንዳላቸው ማለት ማተሮችን እንደሚያጠና ኬሚስትሪዎች ባዮሎጂን ስናጠና ባዮሎጂ የራሱ የሆነ ፊልድ ኦፍ ማተር እንዳለው ጂኦግራፊ የራሱ የሆነ ፊልድ ኦፍ ማተር አለ ግን እንደነዚህ አይነት ነገሮች ሳብጀክት ማተር የላቸውም ማለት ሳብጀክት ማተር የለውም ማን ፊሎሶፊ የምንለው እነዚህ ግን እያንዳንዳቸው ኬሚስትሪ ፊዚክስ እና ጂኦግራፊ የራሳቸው የሆነ ሳብጀክት ማተር አለው በዛው ምን ልናደርገው እንችላለን ዲፋይን ልናደርገው እንችላለን for they have their own specific subject matter ይሄ ምንድነው የራሱ የሆነ ስፔሲፊክ የሆነ ሳብጀክት ማተር አላቸው እነዚህ ማለት ነው primarily deal with የሚያደርጉት ማለት ነው እንደ መደበኛነት ወይም እንደ መጀመሪያነት ዲል የሚያደርጉት የራሳቸው የሆነ ሳብጀክት ማተር ስላላቸው በቀላሉ ዲፋይን ልናደርጋቸው እንችላለን ነገር ግን it is difficult to the same use philosophy ይሄን ተመሳሳይ ነገር ደግሞ ፊሎሶፊ ላይ ለመተግበር በጣም አስቸጋሪ ነው ምክንያቱም ፊሎሶፊ has no specific subject matter primarily deal with የሚያደርገው ፊሎሶፊ የራሱ የሆነ ስፔሲፊክ የሆነ ሳብጀክት ማተር ስለሌለው ዳይሬክትሊ ምንድነው the same በነዛ ዲሲፕሊኖች የተጠቀምነውን የዲፊኒሽን ሜተድን ላንጠቀም እንችላለን ምክንያቱም primarily ዲል የሚያደርገው ሳብጀክት ማተር የለውም በዛ የተነሳ ምንድነው ፊሎሶፊን ዳይሬክትሊ ዲፋይን ማድረግ ወይም ክሊር ከት የሆነ ዲፊኒሽን መስጠት ይቸግረናል ማለት ነው philosophy deals primarily with issues philosophy ዲል የሚያደርገው primarily በምኖች ላይ ነው በኢሹዎች ላይ ነው ይልቁም ማለት ነው እነዛ በሳብጀክት ማተሮቻቸው ላይ ዲል ያደርጋሉ ይሄኛው ግን primarily ዲል የሚያደርገው በኢሹ ላይ ነው what contents philosophy has are not the specific subject matter but the issues ኮንተንቱ ምንድነው ፊሎሶፊ የራሱ የሆነ ስፔሲፊክ የሆነ ሳብጀክት ማተር ስለሌለው ይልቁን በኢሹዎች ላይ primarily ዲል ያደርጋል which are universal in nature however this should not lead us into thinking that philosophy is incomprehensible ይሄ ነገር ምንድነው ፊሎሶፊ የሚለው ሐሳብ incomprehensible ነው ብለን እንድንረዳ ሊያረጋን አይችልም ምክንያቱም ፊሎሶፊ የራሱ የሆነ ሳብጀክት ማተር ባይኖርም ግን የሆነ ስለ ችግሮች ላይ primarily ዲል ማድረግ ይችላል ስለዚህ incomprehensible የሆነ ነው ማለት አይደለም it is only to say that ይሄ ምንድነው whenever we want to understand philosophy መቼም ቢሆን ፊሎሶፊን አንደርስታንድ ለማድረግ የምትፈልግ ከሆነ ወይም ስለ ፊሎሶፊ የሆነ ክሊር ከት የሆነ ዲፊኒሽን ማግኘት አስቸጋሪ ቢሆንም ስለ ፊሎሶፊ ግን የተወሰነ አንደርስታንዲንግሽን እንድኖር የምትፈልግ ከሆነ it is too better to read different thoughts የተለያዩ የፊሎሶፈሮች አመለካከቶች አሉ የፊሎሶፈር ታውቶች አመለካከት አስተሳሰቦች የተቀመጡ ስለነሱ የተጻፉ የተለያዩ ነገሮች ስለሚኖሩ እነዛን ነገሮችን በማንበብ consciously see its silent feature by yourself consciously silent የሆኑ ፊቸሮች አሉ እነዛን ፊቸሮች ደግሞ ምንድነው በማየት በራስ ማለት ነው ከዛ ፓርቲሲፔት በእነዛን ነገሮች ምንድነው ራስን ፓርቲሲፔት በማድረግ እናም ደግሞ ነገሩን ምን በማድረግ do it በማድረግ እነዚህ ነገሮችን continuously በመተግበር ፓርቲሲፔት በማድረግ በመስራት እና የነሱን ሳይሌንት የሆኑ ፊቸሮችን በራስ በመሞከር ታያለ
ካይክ በኋላ እነዚህን ሳይሌንት ፊቸሮች ምንድነው በራሱ ወይ ምን ታረጋለህ ፓርቲሲፔት ታረጋለህ ወይም እንትን በራስ ላይ ትሞክረዋለህ እነሱንም ሐሳባቸውን አመለካከታቸውን ደግሞ ብዙ ነገር የተጻፈው ስለነሱ የተቀመጠ ነገር ስለኖር ስለምችል ያንን ሐሳብ አመለካከት ምን ታረጋለህ ሪድ ታረጋለህ በእነዚህ ዌዎች ስለምን ስለ ፊሎሶፊ የበለጠ ለማወቅ ያስችላል ማለት ነው ወይም አንደርስታንድ ለማድረግ የሚያስችሉ ነገሮች ናቸው ምናልባት እነዚህ ዌዎች እነዚህ የተቀመጡ ነገሮች ምናልባት ለፊሎሶፊ ዲፋይን ላያደርጉልን ይችላሉ ምክንያቱም ከላይ የተቀመጡ ሐሳቦች ፊሎሶፊ ፕራይመሪሊ በእሾች ላይ ዲል እንደሚያደርግ ስላስቀመጠልን እነዚህ ነገሮች ማየታችን ስለ ፊሎሶፊሮች የተጻፉትን ነገሮችን በማየታችን ምናልባት ስለ ፊሎሶፊ ያለን አንደርስታንዲንግሽን ልስተካከል ይሆናል እንጂ ግን ስለ ዲፋይን ወይም ስለ ዲፊኒሽኑ የምናገኘው ነገር ምናልባት ክሊር የሆነ ነገር ላናገኝ እንችላለን የምለሆን ሐሳብ ለማስቀመጥ ያህል ነው philosophy is not elusive it is often thought to be philosophy ምንድነው illusion ነው ማለትም አይደለም ቀደም incomprehensible አይደለም እዚህኛው ላይ ደግሞ ምንድነው not elusive ነው ማለትም አይደለም በዚህኛው ቦታ ላይ ተማሪዎች ማወቅ ያለባችሁ ነገሮች nor is it remote from our various problem ከተለያዩ ከችግሮቻችን የራቀ ነው ማለትም እየተባለ አይደለም እነዚህ ነገሮች ስለ ፊሎሶፊ ያለን ይሄኛው አንደርስታንዲንግሽን ወይ ዲፊኒሽኖቹ እነዚህ የተቀመጡ ነገሮች ፊሎሶፊ በእሾች ላይ ዲፔንድ ይሆናል ወይም ፕራይመሪሊ ዲል ያደርጋል ማለት የመጀመሪያው ኢንኮምፕሬንሲብል ነው ማለት አይደለም ሁለተኛው ደግሞ ኢሉዥን ነው ማለት አይደለም ሌላ ደግሞ ተጨማሪ ሆነ ሐሳብ ከነገሩ ከተለያዩ ቫሪስ ከሆኑ ከችግሮቻችን የራቀ ነው ማለትም አይደለም It is unanimously agreed that the best way to learn and understand philosophy is to philosophize. የመጀመሪያው አስፈላጊ ወይም የሆነ best way የምንለው learn ለማድረግ understand ለማድረግ ስለ ፊሎሶፊ የተሻለ ለመረዳትና ፊሎሶፊን በተሻለ ለመረዳት አሪፉ መንገድ ነው ወይም ምርጥ best way ነው የምንለው ነገር ምንድነው philosophize ማድረግ መፈላሰፍ ፊሎሶፊን ለመረዳት በጣም አሪፍ ወይ የሚባለው መፈላሰፍ ነው ብሎ ያስቀምጡታል ብዙዎች መስማሙበት ማለት ነው that the best way to learn and understand philosophy is to philosophize to be confronted with philosophical questions ከተለያዩ ከፊሎሶፊካል ኮሽኖች ጋር ራስን ማላመድ ራስን በዛ በፊሎሶፊካል በሆኑ ኮሽኖች ምንድነው ማላመድ ማጋፈጥ እነዛን ጥያቄዎችን መለማመድ በቃ ይሄ ፊሎሶፊካል የሆኑ ኮሽኖችን በመለማመድ ቀደም ያስቀመጥነው ነገር ምንድነው የተለያዩ የፊሎሶፈሮችን ምን አመለካከታቸውን በማንበብ ብለናል እነዚህ የተለያዩ የፊሎሶፊ አመለካከቶች ምናልባት የተለያዩ ጥያቄዎች ሊሆኑ ይችላሉ እነዚህን ፊሎሶፊካል የሆኑ ጥያቄዎችን በመላመድ ኮንፍሮንትድ በማድረግ ምን ማድረግ እንችላለን አንደርስታንድ ለናረጋው እንችላለን ፊሎሶፊ to use philosophical language የፊሎሶፊን ላንጉዌጅ ለመጠቀም to be acquainted with different philosophical positions and maneuvers የተለያየ የፊሎሶፊ ፖዚሽን እና ማኑቨር ላይ ለመድረስ ምን ማድረግ አለብን የተለያዩ የፊሎሶፊ ኮሽኖችን እና ፊሎሶፊካል የሆኑ ላንጉዌጆችን ለመጠቀም ራስን ማድረግ ኮንፍሮንትድ ማድረግ ማለት ነው to read the philosophers themselves philosophers ራሳቸውን ምን ለማድረግ ለማንበብ ወይም read ለማድረግ to grapple with the issues for oneself ሶክራተስ የሆነ ጊዜ ስቴት ያደረገው የሆነ ሐሳብ ነበረው Wondering is the feeling of philosopher and philosophy begins in wondering. Wondering የሚባለው ሐሳብ the feeling of የአንድ philosophy ስሜት ነው wonder ማድረግ ማለት ነው. Wonder is the feeling of a philosopher የአንድ ፈላስፋ feeling ስሜቱ ምንድነው? መደነቅ ወይ መገረም ፊሎሶፊ ደግሞ ቢገን የሚያረጋው ከምንድነው ከመደነቅ ወይም ከመገረም የሆነ ነገር ላይ እንደነቃለን እንገረማለን በእነዚያ ነገሮች ላይ ስንደነቅና በመንገረምበት ጊዜ ያ ነገር ወዴት ይመራናል ወደ ፊሎሶፊ ይመራናል ማለት ነው የምለውን ሐሳብ አስቀመጠ it is true that most of us may not have the clear knowledge about history ብዙዎቻችን ስለ history ስለ nature ስለ language ስለ issue of philosophy ብዙም ምን ጠለቅ ያለ clear የሆነ knowledge ላይኖረን ይችላል but
we all think and reflect in our own way about issue that matter us most ሁላችንም ግን ምንድነው የምናስብበት ሪፍሌክት የምናደርግበት ወይም የምናስብበት የራሳችን የሆነ መንገድ ወይም የራሳችን የሆነ አስተሳሰብ አለ በችግሮቻችን ዙሪያ ማለት ነው we all have touched and moved by the feeling of wonder from which all philosophers drives ሁሉም ፊሎሶፈሮች ድራይቭድ የሆኑበት የወንደሪንግ ስሜት እኛም በተመሳሳይ መልኩ በዛ አይነት ስሜት ምናልባት ልናልፍም እንችላለን በዛ አይነት ስሜት ልንነካ እንችላለን ብዙዎች የፊሎሶፊ ድራይቭዝ የሆነው ከወንደሪንግ ነው ካለን በነዛ በመደነቅና በመገረም ስሜት ውስጥ ለብዙ ጊዜያቶች እኛም ተነክተን ወይም በዛ ስሜት ውስጥ አልፈን ሊሆን ይችላል ስለዚህ feeling of wonder ምናልባት በእኛም ላይ ምን ኤግዚስት የሚያደርግ ነገር እኛም ምንድነው ያሳለፍነው አይነት ነገር ሊሆን ይችላል ያ ማለት ምንድነው we all participate ሁላችንም በተመሳሳይ መልኩ participate እናደርጋለን ቢበዛም ቢያንስም more or less በዛም ማነሰም ሁላችንም በዚህ ስሜት በመደነቅና በመገረም ስሜት ውስጥ እናልፋለን in philosophical issue በፊሎሶፊካል ችግሮች ላይ even though thinking alone cannot make us philosopher በተለያዩ በፊሎሶፊካል ኢሹዎች ላይ በዛም ማነሰም በወንደሪንግ ስሜት ውስጥ ስለምናልፍ በወንደሪንግ በመደነቅ ስሜት ውስጥ ስለምናልፍ ሁላችንም ምንድነው በዛ ማነሰም በዛኛው በፊሎሶፊካል ኢሹዎች ላይ ተሳታፊዎች እንሆናለን ይሄም ማለት ምንድነው ኢቨንታው ቲንኪንግ አሎን ማሰብ ብቻውን ቲንክ ማድረግ ብቻውን ምንድነው አንድ ፊሎሶፈር ሊያስብለን አይችልም ይልቁን if however you still want to find it's clear cut እስካሁን ድረስ clear cut የሆነውን definition እየፈለክም ከሆነ it's better to refer etymology of the word itself ያኛው ካልበቃክ ማለት clear cut of definition ስለ ፊሎሶፊ እየፈለክ ከሆነ የኛው ማለት better way የሚባለው ነገር ምንድነው etymological word itself ወርዱን ራሱን etymological refer ታደርጋለህ ወርዱን ራሱ etymological refer ስታደርገው ሁለት ግሪክ ወርዶች አንድ ላይ ሆኖ የሰሩት ነው ፊሎሶፊ የሚለው ማለት ነው ከሁለት ከግሪክ ወርዶች ነው የመጣው ኢቲሞሎጂካሊ ፊሎ and ሶፊያ ይባላል ፊሎ ማለት ሎቭ ነው ሶፊያ የሚለው ደግሞ ዊዝደም የሚለውን ሁለቱንም የግሪክ ወርዶችን በዚህ way ሪፈር እናደርጋለን ሁለቱንም አንድ በመናደርግበት ጊዜ ሊተራል ዲፊኒሽን ኦፍ ፊሎሶፊ is love of wisdom የሚለውን ዲፊኒሽን ልናገኝ እንችላለን ግን ይሄኛም ነው ክሊር የሆነ ዲፊኒሽን አይደለም አንሸንት ግሪክ ትንከር ደግሞ ጥንታዊ የግሪክ ትንከር ፓታጎሪያስ ያስቀመጠው was the first use the word philosopher ለመጀመሪያ ጊዜ word philosopher የተጠቀመ ሰውዬ ማን ነው ፓታጎሪስ ነው የግሪክ ትንከር ነው ለምንድነው የተጠቀመው a person who clearly shows a marked curiosity in the things he experienced በሚሰራቸው ነገሮች ላይ የሆነ ሰው አለ ይሄኛው ክሊርሊ በግልጽ የሆነ የሚያሳየው ነገር አለ ይሄም ማርክድ የሆነ ክሩሲቲ ማለት ነው ማርክድ የሆነ ክሩሲቲ ኤክስፒሪየንስ በሚያረጋቸው ነገሮች ላይ የሆነ በቃ የምታይ አይነት ጉጉት አለው በነገሮች ላይ በጣም ጉጉ የሆነ ሰው አንድ ነገር ለማድረግ የሆነ ነገር ኤክስፒሪየንስ ለማድረግ በጣም ጉጉ የሆነን ሰው አየና ያንን ሰው ፊሎሶፈር ብሎ እንትን አደረገ ምክንያቱም በነገሮች ላይ በጣም ጉጉ ክሩሲቲ ነበረው ማርክድ የሆነ ክሩሲቲ ነበረው things የሆነ ነገር ኤክስፒሪየንስ በሚያደርግበት ጊዜ anyone who raise question የትኛውም ሰው ሊሆን ይችላል እነዚህ አይነት ጥያቄዎችን በሚያነሳበት ጊዜ ለነዚህ ጥያቄዎች መልስ ሲፈልግ የሆነ በውስጡ ላይ ኩሪዮሲቲ ሲኖርበት ያንን ነገር የማወቅ ጉጉት ሲያድርበት ያንን ሰው ፊሎሶፈር ብሎ ፓታጎሪያስ ቲንከር ነው ፓታጎሪያስ ያንን ሰው ፊሎሶፈር ብሎ አስቀመጠ እነዚህም ጥያቄዎች such as does God exist what is reality what the ultimate source of being what is knowledge እነዚህ ነገሮች ትንሽ የሆነ አወዛጋቢ ሆኑ ማለት በጣም የሆነ እንድንመራመር የሚያደርጉ ነገሮች ናቸው አንድ ነገር ለማወቅ በጣም እንድንጓጓና ያን ነገር ደግሞ የሆነ እንድንመራመርበት የሆነ በቃ ለየተባለው
አስዩም እንድናደርግ የሚያደርጉን ነገሮች ናቸው። ዳስ ጋድ ኤግዚስት ፈጣሪ አለ ወይ የሚባሉ ነገሮች ምንድነው እውነታ? what is the ultimate source of being የመኖራችን የመገኛችን ሶርሱ ምንድነው? what is knowledge እውቀት ምንድነው? what does it mean to know? how do we come to know? እንዴት እንደመጣን ቫልዩ ምን እንደሆነ እንደዚህ አይነት ተመሳሳይ የሆኑ ጥያቄዎችን የሚያነሳ እንደዚህ አይነት ተመሳሳይ የሆኑ ነገሮችን የምናነሳ ከሆነ it's really showing the curiosity that can be described as a vital concern for becoming wise about the phenomena of the world and the human experience እነዚህ አይነት ነገሮች curiosity ሲኖራን describe የምናደርገው vital concern becoming wise about the phenomena በመፈጠሩና በመታዩ ነገሮች ላይ wise ለመሆን ብልጥ ለመሆን ነገሩን ደግሞ በተሻለ way understand ለማድረግ እነዚህን ጥያቄዎችን በኩሪሲቲ ተሞልተን እነዛን ጥያቄዎች ለመመለስና ለነዛ ጥያቄዎች ትኩረት ሰርተን በምንልበት ጊዜ ያ ምንድነው ስለ ፊሎሶፊ ያለንን አመለካከት ስለ ፊሎሶፊ ያለንን ዲፊኒሽናችንን ምናልባት ሊያሻሽሉ የሚችሉ ነገሮች ናቸው። therefore seeking wisdom is the among of various essence of philosophy wisdomን መፈለግ various essence ስለ ፊሎሶፊ በጣም አስፈላጊ ከመባሉ ነገሮች መሃል ነው ማለት ነው። that has got from the etymological definition እነዚህ ነገሮች ምንድነው etymological የሆነ ዲፊኒሽኖች ናቸው። ሌላ ደግሞ the wisdom that philosophers seek is not the wisdom of the experts ይሄኛው ከፊሎሶፈር wisdom የምንለው wisdom የሚገኘው ከምንድነው ከሚገኘው ጋር ተመሳሳይ አይደለም። ከአንድ ከኤክስፐርትና ከቴክኒካል ስኪል ጋር ወይም ከአንድ ፕሮፌሽን ጋር የሚዛመድ አይነት wisdom አይደለም። ምክንያቱም ፊሎሶፊ የሚባለው ሐሳብ ከሁለት ከግሪክ ቃላቶች መጣ ካለን it is the wisdom love of wisdom ከሆነ ግን wisdom ምንድነው? አንዳንድ ጊዜ wisdom የምንለውን ሐሳብ ከምን ልናገኝ እንችላለን? ከቴክኒካል ስኪል or ከፕሮፌሽን ወይም ከአንድ ከwisdom ከኤክስፐርት wisdom የሚባሉ ነገሮች አሉ። የሆነ ኤክስፐርት አለ የሆነ ነገር ዲዛይን ማድረግ የሚችል የሆነን ስራ መስራት የሚችል በዛ ስራ ላይ የተካነ ወይም የሆነ ነገር መፍጠር የሚችል አለ ሰው አለ። ያኛው ደግሞ ስኪሉ ወይም ያ wisdom ምን ሊያስብሎ አይችልም። አንድን ሰው ፊሎሶፈር ሊያስብሎ አይችልም። ያኛው ምንድነው የሥራ ብቃቱ ነው as the form of experience ወይም ከፕሮፌሽኑ ያገኘው ልምድ ነው እንጂ እንደ wisdom የምታዩ ነገሮች አይደሉም። someone maybe encyclopedic የሆነ ሰው ምን የሆነ encyclopedic የሆነ ሰው ኒውሳይድ that seemingly intelligent ያ ስታዩ በጣም intelligent ምርጥ ሰው ሊሆን ይችላል but he may actually be foolish actually ደግሞ በመታይበት ጊዜ ያ ሰው ምንድነው ቅል የመሆኑ ወይ ሞኝ እንደሆነ actually ምን ታረጋለ ሲም ታረጋለ ወይም distinguish ታረጋለ when it come to understanding the meaning the meaning ደግሞ understand ወደ ማድረግ ስትመጣ meaningun and the significance of what he is knows የሚያርቀውን ነገር ወይም ምን እንደሚያቅ ምን እንደሚል ወደዛኛው ወደ አንደርስታንዲንጉ በመንመጣበት ጊዜ በጣም ወርዶብን ፉሊሽ ሆኖብን ለናገኘው እንችላለን ማለት ነው። according to Socrates እንደ ሶክራተስ ሐሳብ ደግሞ ወይም እንደ ሶክራተስ based በመንሆንበት ጊዜ wisdom consist የሚያደርጋቸው ነገሮች ምንድነው? critical habit eternal vigilance ዘላለማዊ የሆነ ንቃት critical የሆኑ ሀቢቶች about all the things and relevance for the truth ሁሉም እውነታዎች ለምን ለእውነታ ተጋላጭ የሚያደርጉን እውነታን ማለት እውነታን ሊያስገኙልን የሚችሉ ነገሮች ላይ mainly depend ይሆናል ማለት whatever it forms wherever its places የትም ሊሆን ይችላል በየትኛውም ፎርም በየትኛውም ቦታ ሊሆን ይችላል ማለት ነው based on the Socratic understanding of wisdom and the Socratic understanding of wisdom based በመሆንበት ጊዜ philosophy ማለት a pursuit of wisdom ነው ማለት ነው thus the development of critical habit continue search ከላይ የተቀመጠው ስለ philosophy የተቀመጠው የሪፈር ሲደረግ philosophy refer ሲደረግ the development of critical habit continue search for truth እና the question apparent ከላይ ያየናት ፖይንት ናት እቺኛው ስለ philosophy የተቀመጠች ማለት ነው but the questioning or criticism is not the final end of philosophy question ማድረግና criticism የአንድ የphilosophy መጨረሻ ነው ማለት አይደለም
ይልቁንስ raising the right question is often taken not only at the beginning ትክክለኛ የሆኑ ጥያቄዎችን ማንሳት እንደምን ይታያል እንደ መጀመሪያ ስለምን ስለ ፊሎሶፊን እንደ መጀመሪያ ወይም እንደ ዳይሬክሽን ነው የሚቆጠሩት የመጨረሻ ነገር አድርገን ልንወስድ እንችላለን ግን አይደለም ጥያቄዎችን questioning ማድረግና criticism not the final end of philosophy ማለት አይደለም እነዚህ ይልቁ ምንድናቸው ትክክለኛ የሆነ ጥያቄ በመናነሳበት ጊዜ in the beginning ወይም በምን በአቅጣጫ በፊሎሶፊ አቅጣጫ ነው ማለት ነው ያለ ነው but also as its essence ግን ምንድናቸው በጣም አስፈላጊ የሆኑ ነገሮች ናቸው እነዚህ raising the right question ትክክለኛ የሆነ ጥያቄ ማንሳት the art that include the ability to foresee what is not already obvious and to imagine different possibilities የተለያዩ possibilityዎችን ምን ለማድረግ imagine basic feature of philosophy ወደ ማየት እንለፍ የመጀመሪያ ሐሳብ ሆነው የዚህኛው የቤዚክ ፊቸር ኦፍ ፊሎሶፊ ምንድነው philosophy is a set of views or beliefs about life and the universe which are held uncritically ይሄኛው ሐሳብ ምንድነው ስለ ፊሎሶፊ የሚለው ሐሳብ as a nature ወይም as a life በሚያይበት ጊዜ በምን በአጽናፈ ሰማይ ወይም በላይፍ ዲፋይን በሚደረግበት ጊዜ ይሄኛውን ሐሳብ በፊሎሶፊካሊ ዲፋይን ሲያደርግ ፍልስፍና ስለ ህይወትና ስለ አጽናፈ ሰማይ ብዙ ጊዜ የሚያዙ አመለካከቶችና እምነቶች ስብስብ ነው ስለ ላይፍ ሊሆን ይችላል ስለ ዩኒቨርሳችን ሊሆን ይችላል ስለዚህ ስለ ሁለቱም ሐሳብ የሚያዙ አመለካከቶች ወይም እምነቶችን በአንድ ላይ አጣምሮ የያዘ አመለካከት ነው ብሎ ስለ ፍልስፍና ያስቀምጣሉ ይህም ትርጉም እንደ መደበኛ ያልሆነ ማለት ፎርማል ሴንስ አይደለም ኢንፎርማል የሆነ ሴንስ ማለት ነው የፍልስፍና ስሜት ወይም ፍልስፍናን እንጠቅሳለን በዚህ ቦታው አብዛኛው ጊዜ አንድ ሰው ፍልስፍናዬ ነው ስል ወይም እሷ ወይም እሱ ፍልስፍናዬ ብሎ የሚያመለክቱ መደበኛ ያልሆነ የግል አመለካከት አለ መደበኛ ያልሆነ የግል ሐሳብ አለ ይሄኛው ምንድነው ከታች ማለት አሁን ያነሳነው ሐሳብ እስኪ እዚህ ጋር we refer to this meaning as the informal sense of philosophy or having a philosophy usually when a person says my philosophy is he or she is referring to an informal personal attitude to whatever topic is being discussed ይሄኛው ሐሳብ ምንድነው ይሄ ትርጉም ምንድነው እንደ መደበኛ ያልሆነ የፍልስፍና ስሜት ወይም ፍልስፍናን እንጠቅሳለን በዚህ ቦታ አብዛኞቻችን ማለት አብዛኛውን ጊዜ አንድ ሰው ፍልስፍና ይስል እሱ ወይም እሷ የሚያመለክተው መደበኛ ያልሆነ የግል አመለካከት ወይም መደበኛ ያልሆነ የግል አስተያየት የሚለውን የመጀመሪያ ሐሳብ ያጠቃልላል ማለት ነው በሁለተኛ ደረጃነት ደግሞ philosophy is a process of reflecting on and criticizing our most deeply held conceptions and beliefs በዚህ ሐሳብ ዙሪያ የተወሰነ እናወራለን ከዛ በፊት ግን this is the formal sense of doing philosophy these two senses of philosophy having and doing cannot be treated entirely independent of each other if we did not have philosophy in the formal personal sense and then we could not do philosophy in critical reflective sense ይሄ ምንድነው በሁለተኛ ደረጃነት የተቀመጠው ፍልስፍና በጣም በጥልቀት የተያዘን ጽንሰ ሐሳቦችን የማንጸባረቅንና የመተቸትን ሂደት የሚያካትት ነው ጽንሰ ሐሳቦችን ሊሆን ይችላል እምነቶችን ሊሆን ይችላል እነዚህ ነገሮች በጥልቀት ምን ማድረግ ማንጸባረቅን በጥልቀት ምን ማድረግ መተቸትን የያዘ ነው ማለት ነው ፍልስፍና ይሄ የፍልስፍና መሰረት ወይም መደበኛ ስሜት ነው ይሄ ፍልስፍና በጣም በጥልቀት የተያዘን ጽንሰ ሐሳቦችን የማንጸባረቅና የመተቸት ሂደት ነው ካለን እምነቶችን የምናንጸባረቅበት ነው ካለን ይሄ ምንድነው መሰረት ነው ለምን ለፍልስፍና መደበኛ የሆነ ስሜት ነው ፎርማል የሆነ ስሜታችን ነው ማለት ነው ይኛው እነዚህ ሁለቱ ስሜቶች የፍልስፍና ስሜቶች የምንላቸው ከላይ ያየናቸው ሁለት having and doing philosophy የምንላቸው ሁለቱ የፍልስፍና ስሜቶች ናቸው ፍልስፍና ከሌለን እርስ በርሳችን ሙሉ በሙሉ ነፃ መሆን አይቻልም ሙሉ በሙሉ ፍልስፍና ከሌለን ራሳችንን ምን ማድረግ አንችልም ሙሉ በሙሉ ነፃ መሆን አይቻልም ይላል ምንድነው
ምንድነው ይሄ እዚህ ቦታ ላይ የተቀመጠው having a philosophy is not sufficient for doing philosophy የሚለው ሐሳብን ከማየታችን በፊት if we did not have a philosophy in the በፎርማል በሆነ ወይ philosophy ከሌለን በፐርሰናል ሴንስ በግላዊ በሆነ ስሜት በዚህ በመደበኛ ባልሆነ ወይ philosophyያችንን ምን በምን ይሆንበት did not have philosophy informal ፎርማል በሆነ በመደበኛነት ወይም በግላዊ ስሜት ሊሆን ይችላል then we could not do philosophy in the critically ወሳኝ በሆነ ወይ philosophy ምን ማድረግ አንችልም ዱ ልናረጋው አንችልም ልንሰራ አንችልም ማለት ነው ከሌለን መጀመሪያ if we do not have philosophy in the በፎርማል በሆነ ወይ philosophy ከሌለን ነው በምን በግላዊ ስሜታችን ብቻው ምን ልናረጋው አንችልም philosophy ወሳኝ በሆነ ወይ ልንሰራው አንችልም መጀመሪያ አለን ያለን ነገር ደግሞ ልንሰራ እንችላለን ግን ከሌለን philosophy መስራት አንችልም በሪፍሌክቲቭ ሴንስ however having philosophy is not sufficient for doing philosophy መኖሩ ብቻ ምንድነው philosophy ምን ለማድረግ philosophy ለመስራት ወይም philosophy ዱ ለማድረግ ብቻውን በቂ አይደለም የግዴታ philosophy አለን ማለት በቂ ነው ማለት አይደለም የሆነን philosophy ለመስራት በቂ ነው ያለን አይደለም ሌላኛው ደግሞ a genuine philosophical attitude is searching and critic It is open-minded and tolerant, willing to look at all sides of an issue without prejudice. To philosophize is not merely to read and know philosophy. ይሄኛው ሐሳብ ምንድነው? ጂነን ፊሎሶፊካል የሆኑ አቲቲዩዶች እውነተኛ የሆኑ የፍልስፍና አመለካከት ማለት መፈለግና ወሳኝነት ነው። እሱ የሆነ ሰው ክፍት ሊሆን ይችላል የሆነ ኦፕን ማይንድድ ሊሆን ይችላል ቶለራንት ሊሆን ይችላል ሁሉንም ጎኖችን ደግሞ ለመመልከት ምን የሆነ ፍቃደኛ ሊሆን ይችላል ምንም አይነት አድሏዊነት ሳይኖር ሁሉንም ጎኖች በፍቃደኝነት የሚመለከት ሰው ከሆነ ይሄ ማለት እውነተኛ የሆነ የፍልስፍና አመለካከትን መፈለግ ማለት ነው የትክክለኛ የሆነ የፍልስፍና አመለካከት የሚባለው መፈለግና ወሳኝነት ናቸው ካለን በሱ ሐሳብ ስር ደግሞ ክፍት መሆን ኦፕን ማይንድድ መሆንና ቶለራንት ታጋሽ መሆን ነገሮችን ደግሞ ያለምንም አድሏዊነት ሁሉንም ጎኖችን ለመመልከት ፈቃደኛ የምንሆን ከሆነ እውነተኛ የሆነ የፍልስፍና አመለካከት አለን ማለት ነው ፍልስፍና ማለት ብቻውን ማንበብና ፍልስፍና ማወቅ ብቻውን ፍልስፍና ነው ማለት አይደለም ተፈላሳፊ ነው ማለት አይደለም ፍልስፍና ማንበብ ፍልስፍናን ማወቅ ብቻ አይደለም እውነተኛ ፍልስፍና ነው ሊያስብል የሚችለው ይልቁ ምንድነው የክርክር ችሎታን ማዳበር የመተንተን ቴክኒኮቻችንን ምንድነው ኤምፕሎይድ ማድረግ እነዚህ ነገሮች ሌላው ደግሞ ፍልስፍናችንን በፍልስፍና ማሰብ እንድንችል የሚያገለግሉ ቁሶች ሊሆኑ ይችላሉ every material እነዚህ ማቴሪያሎች ምንድነው በፍልስፍና ማሰብ እንድንችል የሚያገለግሉ አካላት ሊሆኑ ይችላሉ ቁሳቁሶች ሊሆኑ ይችላሉ እነዚህን ነገሮች ማድረግ ማሟላት የመጀመሪያ የክርክር ችሎታችንን እንድናዳብር ኢምፕሩቭ እንድናደርግ የሚጠቅሙ ነገሮች እነዛን ነገሮችን ኢምፕሩቭድ ማድረግ በመቀጠል ደግሞ የመተንተን ቴክኒካችንን ኢምፕሎይድ ማድረግ እነዚህ ምንድናቸው የእውነተኛ ፍልስፍና አመለካከትን ለመፍጠር የሚረዱ ነገሮች ናቸው መፈላሰፍ ማለት ደግሞ ጠቅላላ ማለት ነው philosophize means generalize የሚለውን ሐሳብ ማለት ነው መፈላሰፍ ማለት ማጠቃለል መቻል የሆነን ነገር አጠቃለን በአንድ ቦታ ላይ generalize ማድረግ መቻል ፈላስፋዎች የሚያንጸባርቁና ወሳኝ ናቸው አንጸባራቂዎች ናቸው ሪፍሌክቲቮች ናቸው እና በጣም ወሳኝ ወይ ክሪቲካል ናቸው ፈላስፋዎች ማለት ነው የሆነን ነገር ማንጸባረቅ የሚችሉ የሆነን ነገር ክሪቲሳይዝ ማድረግ የሚችሉ ናቸው ፈላስፋዎች በሁለተኛ ደረጃ ደግሞ እዚህ ቦታ ላይ ማየት ያለብን የሆነ ያህል ሰከንድ ይወስዱና ቆም ብሎ አቴምፕት ያደርጋሉ ያስባሉ የሚያስቡት ነገር ምንድነው የሆነ ነገር ከማድረጋቸው በፊትና የሆነ ነገር ከተፈጠረ በኋላ በማስተዋል የቀረበውን ጽፍ ይመለከታሉ በማስተዋል የቀረበውን ጽፍ ከተመለከቱ በኋላ በተለያዩ መንገዶች ለማሰብ ይሞክራሉ በዲፈረንት ዌይ
ቲንክ ለማድረግ ይሞክራሉ። ከዛ በኋላ የህይወትን ችግሮችና ሁሉንም እውነታዎች በገለልተኛነት ለመጋፈጥ ይሞክራሉ። ኤቭሪ በኢምፓርሻል በሆነ ወይ ችግሮችን የተፈጠረውን ችግር በኢምፓርሻል በሆነ ወይ ለመጋፈጥ ገለልተኛ ሆኖ ለዛኛው ችግር መፍትሄ ለመፈለግ ምን ይሆናሉ? ራሳቸውን ያዘጋጃሉ። የእውቀት ክምችት ወይም የእውቀት መብዛት በራሱ ወደ መግባባት አይመራም፣ ወይም ራሱን የቻለ ወደ አንደርስታንዲንግ ሊመራን አይችልም። እውቀት በዝቶ አለን ማለት አንደርስታንዲንግ ማለት የእውቀት መጠን በጣም በዝቶ አለን ማለት የአንደርስታንድ የማድረጋችን ልክ ሊወስንልን ይችላል ማለት አይደለም። በጣም በእውቀት ማለት የእውቀት ክምችት ወደ አንደርስታንዲንግ ሊመራን አይችልም። ምክንያቱም አይምሮ እንድሰራ ያስተምረውን በዚህ ቦታ ላይ ማለት ነው። ወጥነት ያለውና ወጥ የሆነ ፍርድ የሚያመጡ እውነታዎች እና ወሳኝ የሆኑ ግምገማዎች ወጥነት ያለው እና ወጥ የሆነ ፍርድ የሚያመጡ ወጥ የሆኑ ፍርድ ምንድነው? የኛው ኮንሲስታንሲ የሆነ ጀጅመንት እንድንወስን የሚያደርጉ ነገሮች ናቸው። ይሄም ማለት ወሳኝ የሆኑ ግምገማዎች ደግሞ ብዙውን ጊዜ ይለያያሉ። በጣም ዲፈረንስ ሊኖራቸው ይችላል። ለምሳሌ ፊሎሶፈሮች፣ ፈላስፋዎች፣ የሃይማኖት ሊቃውንቶች፣ ሳይንቲስቶች እና ሌሎች አይስማሙም። ለምን? በመጀመሪያ ስለሚመለከቱት ማለት ነው። የማይስማሙት የየራሳቸው የሆነ ሐሳብ አላቸው። ሳይንቲስቶች፣ ሊቃውንቶች፣ የሃይማኖት አባቶች በዚህ ቦታ ላይ የማይስማሙት ነገር አለ ማለት ነው። ይሄ ምንድነው? እዚህ ቦታ ላይ የምናየው because it does not necessarily teach the mind to make critical evaluation። በዚህ ቦታ ላይ ማይንዳችን necessarily በትክክለኝነት ክሪቲካል ወሳኝ የሆኑ ግምገማዎችን አያስተምርም። of the fact that intel consistency ወጥነት ያላቸውንና ወጥ የሆኑ ጀጅመንቶችን evaluate critical በሆነ way evaluate እንዳያረጉ አይምሯቸው ምንድነው አላስተማራቸውም። ክሪቲካል የሆኑ ኢቫሉዌሽኖች ኦፈን ዲፈረንት ሊለያዩ ይችላሉ። ክሪቲካል የሆኑ ወሳኝ የሆኑ ውሳኔዎች ሊለያዩ ይችላሉ። ሊለያዩ የሚችሉበት ምክንያት ምንድነው? ፊሎሶፈሮች፣ ፈላስፋዎች፣ ቴዎሎጂያንስ፣ የሃይማኖት አባቶች፣ ሳይንቲስቶች ሌሎች የማይስማሙት ነገር አለ። ምንድነው? በመጀመሪያነት እነዚህ ፈላስፋዎች እነዚህ ከላይ ጠቀስናቸው ማይስማሙባቸው ነገሮች ምንድናቸው ካልን first because the view of things from different point of view ነገሮችን የሚያዩበትና ነገሮችን የሚመለከቱበት ፖይንታቸው የተለያየ ከመሆኑ ጋር ተያይዞና ዲፈረንት አሳምፕሽን የተለያየ አይነት አመለካከትና ሐሳብ ስላላቸው። ምክንያቱም እንደ ፊሎሶፈር በመናይበት ጊዜ ፊሎሶፈር የራሱን የሚያይበት ወይም ነገሮችን ጀጅ የሚያደርግባቸው መንገዶች ሊለያይ ይችላል። ከምን ጋር? ከሳይንቲስት ጋር ስትሄድ ሳይንቲስቶች የራሳቸው የሆነ ፕሮሲጀሮችን ሊከተሉ ይችላሉ። ስለዚህ ዌይ ኦፍ ቪው የሚያደርጉበት ፖይንታቸው ይለያያል እና የተለያየ አይነት አሳምፕሽን አመለካከትም ስለሚኖራቸው ማለት ነው። ዜር ፐርሶናል ኤክስፒሪየንስ ዲፔንድ የሚሆኑት ደግሞ በምን ላይ ነው? በፐርሶናል በግላዊ በሆነ ልምዳቸው ላይ በምን ላይ? በካልቸራል ባክግራውንዳቸው ላይ እና ትሬኒንግ ሜይ ቫሪ ዋይድሊ ትሬን የሚያደርጉበት ዌያቸው መንገዳቸው ምንድነው? በጣም ሊለያይ ይችላል። ይሄ ማለት ስፔሻሊ ትሩ ኦፍ ፒፕል ሊቪንግ አት ዲፈረንት ታይምስ ይሄ እውነት ሊሆን የሚችለው ሰዎቹ ፒፕል ሊቪንግ አት ዲፈረንት ታይም በተለያየ ቦታ ላይ የሚኖሩና በተለያየ ፕሌስ ላይ በተለያየ ጊዜ ላይ የሚኖሩ ሰዎች ስፔሻሊ ትሩ ኦፍ ፒፕል ሊቪንግ አት እውነተኛ በሆነ ዌይ ላይ በተለያየ ጊዜ ሊሆን ይችላል፣ በተለያየ ሰዓት ሊሆን ይችላል። ግን ስፔሻሊ እውነተኛ የሆነ ነገር ነው ማለት ነው። ስፔሻሊ ማለት ነው። ሁለተኛ ሪዘናቸው ምንድነው ብለን ካሰብን ፊሎሶፈሮች ዲስአግሪ የሚያደርጉት ነገር that they live in a changing universe በሚለዋወጠው በአጽናፈ ሰማይ እና በሚለዋወጡ ሰዎች መሃል በሚለዋወጥ ማህበረሰብ በሚለዋወጥ በኔቸራል ቼንጆች ላይ እነዚህ ነገሮች ስለሚፈጠሩ ሁለተኛው ዲስአግሪ የሚያደርጋቸው ነገር ምንድነው? the reason philosophers disagree is that they live in disagree ያደርጋቸው ነገር የሚኖሩት በተለዋዋጭ በሆነው ዓለም ላይ በተለዋዋጭ በሆነው ሰዎች መሃል ሶሳይቲ መሃል ተፈጥሮ መሃል ስለሆነ some people are responsive and sensitive to change ለመለዋወጥ አንዳንድ ሰዎች ምንድነው ሪስፖንሲቭ ይሆናሉ። አንዳንድ ሰዎች ምንድነው ለመቀያየር
ከተለያየ ነገሮች ከተለያዩ እይታዎችና ከተለያዩ ግምቶች ጋር የግል ልምዳቸው የባህል ዳራቸው የስልጣናና በስፋት ሊለያዩ ይችላሉ። የባህል ዳራ አለ ከስልጣን አንፃር ሊሆን ይችላል በስፋት ሊያለያያቸው የሚችሉ ነገሮች አሉ። ይሄ በተለይ በሚኖሩ ሰዎች ላይ እውነት ነው ማለት ተለያይቶ በሚኖሩ ሰዎች መካከል ላይ ሊፈጠር የሚችል ነገር ነው። በተለያዩ ጊዜያትና በተለያዩ ቦታዎች ላይ ተለያይቶ የሚኖሩ ሰዎች ምናልባት በእነሱ መሃል ላይ እንደዚህ አይነት የሐሳብ መለዋወጥ ሁለተኛ ላይ የሳይንቲስቶች እና የቴዎሎጂያንስ እና ፊሎሶፈሮች የነዚህ ሐሳባቸው ሊለዋወጥ የቻለው በተለያየ ቦታና በተለያየ ጊዜ ካላቸው ከመለያየት ጋር ተያይዞ እነዚህ የሐሳብ ልዩነቶች ሊፈጠሩ ይችላሉ ማለት ነው። ሁለተኛው ፈላስፋዎች የማይስማሙበት ምክንያት እነሱ የሚኖሩበት ነው ማለት የሚኖሩበት ስፍራቸው ነው። ይሄ የሚኖሩበት ስፍራቸው ተለዋዋጭነት በተሞላው በአጽናፈ ሰማይ ወይም በሚለዋወጡ ሰዎች መሃል ህብረተሰቡ ይለዋወጣል፣ ሰዎቹ ይለዋወጣሉ፣ ተፈጥሮ ይለወጣል። አንዳንድ ሰዎች ደግሞ ምንድነው አንዳንድ ሰዎችም የመለዋወጥ ፕሮባቢሊቲ ስላላቸው እንደነዚህ አይነት ነገሮች እንዲፈጠሩ ወይም ዲስአግሪመንት እንዲፈጠር ያደረገ ነገር ነው ማለት ነው። ይሄ ማለት ደግሞ ለለውጥ ምላሽ ሰጪ እና ስሜታዊ የሆኑ ነገሮች ሌሎች ወግና ሁኔታ ጋር የሙጥኝ የመሆን ስርዓቶች ከተወሰኑ ጊዜያቶች በፊት የተቀመሩ ስልጣን ያላቸውና የመጨረሻ ናቸው ተብሎ የታወጀው ይሄ ምንድነው? ሐሳቡን ከላይ እናንብብ። ምንድነው? The accumulation of knowledge ይሄኛውን አይተናል። The first because the view of things different point of view እሱንም አይተናል። The second reason አይተናል። አሁን some peoples are responsive to change አንዳንድ ሰዎች ለመቀየር ፍቃደኞች ናቸው እና ስሜታዊም ናቸው ለመቀየር። ሌላው ደግሞ ምንድነው? The tradition and the institute of cues to the system they were formulated some time ago that were declared to authoritative and final. The third reason philosophers disagree የሚያደርጉት ነገር they deal with an area of human experience in which the evidence is not completed. ሶስተኛ ደግሞ በሶስተኛነት ደረጃ እነዚህ ፊሎሶፈሮች ልስማሙና ዲስአግሪ ያደረጉት ነገር ቢኖር ፈላስፋዎች የማይስማሙበት ምክንያት በሰዎች ልምድ ዙሪያ ስለተነጋገሩ ነው። ይሄም በሰዎቹ ልምድ ዙሪያ የተነጋገሩት የሆነ ነገር አለ ማለት ነው። ምንድነው? በሶስተኛነት ደረጃ ላይ የተቀመጠው the third reason philosophers disagree is that they deal with an area of human experience በሰዎቹ በልምድ ዙሪያ ላይ ከዚህ በፊት ስለተነጋገሩ which the evidence is not complete በሰዎቹ በልምድ ዙሪያ ላይ ሲያጠኑ የሰዎቹ ኤቪደንስ ምን አይደለም ሙሉ አልነበረም። different people may interpret the evidence የተለያዩ ሰዎች መረጃዎችን ኢንተርፕሬት ሊያደርጉ ይችላሉ። we do have a various ways በተለያየ way የተለያዩ ሰዎች የሰዎቹን ዳታ ኤቪደንሳቸውን ኢንተርፕሬት ሊተረጉሙ ይችላሉ በተለያየ way. Despite this disagreement however the philosopher continue to probe, examine and evaluate the material with the hope of presenting consistent principles by which we can live. ምንድነው? ይሄ በሶስተኛነት የተቀመጠው ሐሳብ ፈላስፋዎች የማይስማሙበት ምክንያት በሰዎች ልምድ ዙሪያ ቀድሞ ስለተነጋገሩ ምክንያቱም ማስረጃቸው የሰዎቹ ማስረጃ የተሟላ አልነበረም። የተሟላ የሰው ማስረጃ ስላልነበረ ቀድሞ የተነጋገሩት በችግሩ ዙሪያ በልምዱ ዙሪያ ስለተነጋገሩበት ነበር። ያሉንን ማስረጃዎች በተለያዩ ሰዎች ሊተረጉሙ ይችላሉ ብሎ ያስባሉ። መንገዶቹ ምንም እንኳን እነዚህ አለመግባባቶች ቢኖሩም ፈላስፋዎች መመራመርና ማጣራታቸውን ቀጥለው ነበር። መኖር የምንችልባቸው ወጥ የሆኑ መሰረታዊ ስርዓቶችን ለማቅረብ ተስፋ በማድረግ ይዘቱን መገምገማቸውን ቀጥለዋል ማለት ነው። ሶስተኛው ሐሳብ philosophy is a rational attempt to look at the world as a whole ፍልስፍና ዓለምን በአጠቃላይ ለማየት የሚደረግ ምክንያታዊ የሆነ ሙከራ ነው።
Philosophy seeks to combine the conclusion of the various science and human experience into some kind of consistent worldview. ፍልስፍና የተለያዩ ሳይንሶችንና የሰውን ልምድ መደምደሚያዎችን ለማጣመር ይፈልጋል። Some kind of consistent worldview. Philosophers wish to see life. philosophers ምንድነው ህይወትን ማየት ይፈልጋሉ. Not with the specialized slant of scientist or the business person or the artist, but with the overall view of someone cognizant of the life as a totality. እንዴት ነው ፈላስፋዎች የተለያዩ ሳይንሶችንና የሰውን ልምድ መደምደሚያዎችን ለማጣመር ይፈልጋሉ። አንድ አይነት ወጥ የሆነ የዓለም እይታ እንዲኖር ለማስቻል ይፈልጋሉ። ፈላስፋዎች ህይወትን በተለያየ ወይ ለማየት ይፈልጋሉ። በልዩ ዘንባሌ ሳይሆን የሳይንስስቱ ወይም የንግዱ ሰው ወይም አርቲስት ግን ከአንድ ሰው አጠቃላይ እይታ ጋር ህይወትን እንደ አጠቃላይ ማወቅ ይፈልጋሉ። Although there is a difficulties and danger in setting forth any world view, there also are dangers in confining attention to fragments of human experiences. ህይወትን እንደ አጠቃላይ ማወቅ ይፈልጋሉ አለን። ምንም እንኳን ችግሮችና አደጋዎች ቢኖሩም የዓለምን አታያይት ትኩረትን በሰዎች ልምድ ቁርጥራጭ ላይ ብቻ የመወሰን አደጋዎች ቢኖሩም እነዚያን ነገሮች ላይ ምንድነው መጋፈጥ ይፈልጋሉ። Philosophy task is a given a view of a whole life and a world view, and to integrate the knowledge of the science with that of other discipline to achieve a consistent whole. የፍልስፍና ተግባር አጠቃላይ እይታን ህይወትን የዓለምን እይታን መስጠት እና ማጣመር ነው። ነው አጠቃላይ እይታ አለው የፍልስፍና ተግባር ማለት ነው። አጠቃላይ የሆነውን እይታ ህይወትን ምንድነው ማድረግ እንፈልጉት እና ህይወትንና የዓለምን እይታ በአንድ ላይ ማስኬድ በአንድ ላይ ማጣመር ይፈልጋሉ። ሌላው ደግሞ ምንድነው ወጥነት ያለውና አጠቃላይ ውጤት ለማግኘት ከሌሎች ትምህርት አይነቶች ጋር የሳይንስን ዕውቀት ምን ማድረግ ማጣመር ይፈልጋሉ። Philosophy, according to this view, attempts to bring the result of human incure religions. ፍልስፍና በዚህ አመለካከት መሰረት የሰው ልጅ ጥያቄ ሃይማኖታዊ ውጤቶችን ለማምጣት ይሞክራሉ። አራተኛው የሆነ ሐሳብ philosophy is the logical analysis of language and the clarification of the meaning of words and concepts የሚለው ሐሳብ ነው። ይሄኛው ሐሳብ ምንድነው? ፍልስፍና የቋንቋ አመክንዮአዊ ትንተናና የቃላትና የጽንሰ ሐሳቦች ግልጽነት ነው የሚለውን ሐሳብ ያትተልናል። በእርግጥ ይሄ አንዱ የፍልስፍና ተግባር ነው። Certainly this is the one function of the philosophy. In fact nearly all philosophers have used the methods. በእርግጥ ይሄ አንዱ የፍልስፍና ተግባር ነው። እንዲያውም ሁሉም ፈላስፋዎች ማለት ይቻላል ዘዴዎችን ተጠቅመዋል። have sought to clarify the meaning of terms and the use of the language. የቃላት ትንተናና የቃላቶቹን ትርጉም እና የቋንቋ አጠቃቀምን ግልጽ ለማድረግ ነበር ሐሳባቸው ማለት ነው። የነዚህ የፊሎሶፈሮቹ ማለት ነው። ሳም ፈላስፋዎች ይህንን የፍልስፍና ዋና ተግባር አድርጎ ይመለከቱታል። አንዳንዶቹ ፈላስፋዎች ይህንን የፍልስፍና ዋና ተግባር አድርጎ ይመለከቱታል። Few claim this is the only legitimate function of the philosophy. ጥቂቶቹ ይህን ብቸኛ ህጋዊ የሆነ ፋንክሽን ነው ብሎ ያስባሉ። ጥቂቶቹ ይህኛው the legitimate function of philosophy ብሎ ያስባሉ። Such person consider a philosophy a specialized field of serving the science. ይሄኛው ምንድነው? አንዳንድ እንደዚህ ያሉ ሰዎች ፍልስፍናን ሳይንስን የሚያገለግል ልዩ መስክ አድርጎ ምን ያደርጋሉ? ይቆጥሩታል ማለት ነው። Such a person consider a philosophy as a special field serving the science. ሳይንስን የሚያገለግል ስፔሻላይዝድ ያደረገ ሳይንስን የሚያገለግል ስፔሻላይዝድ ያደረገ ልዩ መስክ ነው ብሎ አንዳንድ ሰዎች ምን ያደርጋሉ? ፍልስፍናን ይቆጥሩታል ማለት ነው። And aiding in the clarification of language rather than a broad field of reflecting on all life's experience. እናም በሁሉም የህይወት ጉዳዮች ላይ ከማንጸባረቅ ሰፊ መስክ ይልቅ የቋንቋን ማብራሪያ መረዳት ልምዶችን እንደዚህ አይነቱን ነገሮች ምንድነው እነዚህ አይነት አመለካከቶች ላይ በዋናነት ትኩረት ያደርጋል።
ኤድ የሚያደርገው እገዛው ምንድነው ክላሪፋይ በማድረግ ላይ ምኖችን ቋንቋዎችን ከምን ልቅ ብሮድ ፊልድ ኦፍ ሪፍሌክቲንግ ኦል ላይፍ ኤክስፒሪየንስ ማለት ኦል ላይፍ ኤክስፒሪየንሶች አሉ ሁሉም የላይፍ ልምዶች አሉ እነዛን ሁሉንም የላይፍ ልምዶችን ሪፍሌክት ከማድረግ ልቅ ሰፋ ባለ መልኩ ሪፍሌክት ከማድረግ ልቅ ምንድነው በዋንኛነት ትኩረት የሚያደርገው the clarification of the languageዎችን ክላሪፋይ ከማድረግ አንፃር ማለት ነው እገዛ ወይም እገዛ ያደርጋል ማለት ነው this outlook has gained considerable support during the 20th century ይህ አመለካከት በ20ኛው ክፍለ ዘመን ድጋፍን አግኝቷል This outlook has gained considerable support during the 20th century. It would limit what we call knowledge to statements about observable facts and their relations. ይሄ ምንድነው ዕውቀት የምንለው ስለ ታዛቢ እውነታዎች መገለጫዎችና ግንኙነቶቻቸው ማለት የተለያዩ ሳይንቲስቶች ይሄን ነገር እንደ ንግድ ምናምን ሊያዩት ይችላሉ ምንድነው This outlook has gained considerable support during the 20th century ከ20ኛው ሴንቸሪ በ20ኛው ሴንቸሪ ላይ ማለት ነው ይሄኛው አይነት አስተሳሰብ ወይም አመለካከት ምን አድርጓል ጌን ተደርጓል ተቀባይነትን አግኝቷል it would limit what we call knowledge ይሄኛው ነገር ምንድነው ሊሚት ያደርገው knowledge የምንለው ነገር ሊሚት አደረገ to statements about observable fact ስቴትመንቱ ምንድናቸው ኦብዘርቭ የምናረጋቸው ፋክቶች እና ስለ ሪሌሽንሺፖች ኢንተር ሪሌሽንሺፖች እነዚህ ኦብዘርቭ የምናረጋቸው ፋክቶች እና የነዚህ ኦብዘርቭ ያደረግናቸው የፋክቶቹ ኢንተር ሪሌሽንሺፖች ስቴትመንት ማለት ነው ስለነዚህ ነገር ምን አደረገ ሊሚት አደረገ እና the business of the various sciences ይሄ ሊሚት ያደረገው የተለያዩ የቢዝነስ የተለያዩ ሳይንቲስቶች የነሱን ቢዝነሳቸውንም እና not all linguistic analysis ሁሉ ምንድነው የቋንቋ ምንድነው ተንታኞች የቋንቋ ተንታኞች ዕውቀትን አይገልጹም ማለት ነው ይሁን እንጂ ሁሉም የቋንቋ ተንታኞች ዕውቀትን አይገልጹም የሚለውን ሐሳብ አስቀመጠ not all the linguists however define knowledge so narrowly although they do not reject and try to clean up many of non-scientific assertions many of them think that we can have a knowledge of ethical principles and the like ይሄ ምንድነው ምንም እንኳን እነሱ ውድቅ ቢያደርጉም እና ብዙ ሳይንሳዊ ያልሆኑ ማረጋገጫዎችንም ለማጽዳት ቢሞክሩም ብዙዎቹ ምንም እንኳን ይሄ አይነት አስተሳሰብ ወይም የስነ ምግባር መሪዎችንና የመሳሰሉ ዕውቀት ሊኖር እንደሚችል ያስባሉ although this knowledge is also experimentally derived ይሄኛው አይነቱ ይሄኛው ምንድነው knowledge በኤክስፐሪሜንታሊ ምን ሆነ derived ሆነ those who take the narrow view neglecting እነዚህ ምንድናቸው narrow view ያላቸው ምን አደረጉት neglect አደረጉት when they do not deny አልተቀበሉትም ነበር all generalized ማለት ነው እንዳጠቃላይ አልተቀበሉትም ነበር generalized world view እንደ ዓለም አቀፍ እይታ ያ ነገር ምንድነው ተቀባይነትን አላገኘም ነበር and life views as well as traditional moral philosophy and theology from this narrower point of view ከዚህ ከናሮ ከሆነ point of view from this narrower point of view the aim of philosophy is to expose confusion and nonsense and to clarify the meaning and the use of terms in science and everyday affairs ይሄ ምንድነው ሁሉም አጠቃላይ የዓለም እይታዎች እና የህይወት እይታዎች እንዲሁም ባህላዊ የሞራል ፍልስፍና እና ስነ መለኮት ከዚህ ከጠባብ እይታ የፍልስፍና ዓላማ ውዥንብርን ማጋለጥ ነው እና የማይረባና የቃላቶች ትርጉም እና አጠቃላይ በሳይንስና በእለት ተዕለት ጉዳዮች ላይ ግልጽ ለማድረግ ይፈልጉ ነበር everyday ማለት in nonsense and to clarify the meaning and the use of terms in the science and everyday affairs በየተዕለት ተዕለት ጉዳዮቻችን ላይ ምንድነው nonsense ለማድረግ ማለት ነው እናም clarify ለማድረግ
ሚኒንጎቻቸውን the use of terms ሳይንስ የሚለውን ተርም ዩዙን ጥቅሙን እና ኤቭሪዴይ በመንጠቀማቸው ጉዳዮች ላይ እነዚህ ነገሮች ክላሪፋይ ለማድረግ የተቀመጠው ምንድነው philosophy is a group of personal problems that interests people and for which philosophers always have sought answers. Philosophy presses inquire into the deepest problem of human existence. Some of the philosophical questions raised in the past have been answered in a manner of satisfactory to the majority of philosophers. ይሄኛው በሶስተኛ ደረጃ ላይ ደግሞ የተቀመጠው ሐሳብ ፍልስፍና ዓለምን በአጠቃላይ ለማየት የሚደረግ ምክንያታዊ የሆነ ሙከራ ነው። ፍልስፍና የተለያዩ ሳይንቲስቶችን እና የሰውን ልምድ መደምደሚያዎችን ለማጣራት ይፈልጋል። አንድ አይነት ወጥ የሆነ የዓለም እይታ ማለት ነው። አንድ ወጥ የሆነ የዓለም እይታ እንዲኖር ነበር የሚፈልጉት ፈላስፋዎች። ህይወትን ማየት የሚፈልጉት በልዩ ዝንባሌ ሳይሆን የሳይንቲስቱ ወይም የንግዱ ሰው ወይም የአርቲስቱ ከአንድ ሰው አጠቃላይ እይታ ጋር በማዛመድ ህይወትን እንዳጠቃላይ ማየት ይፈልጋሉ። ይሄ እዚህ ጋር የተቀመጠው ሐሳብ ማለት ነው inquiry into the deepest problem human existence የሰው ልጅ አፈጣጠሩ ዲፔስት የሆኑ ፕሮብሌሞች አሉ በሰው ልጅ አፈጣጠር ላይ ማለት ነው። በእነዚህ ችግሮች ዙሪያ ላይ inquiry ማድረግ ፕሬስ አድርጎ ተጭኖ ማግኘቱ የሚፈልጉት የሆነ ነገር አለ። some of the philosophical question አንዳንድ ፊሎሶፊካል የሆኑ ኮሽኖች አሉት የምንነሱ በምን ላይ ባለፉት ጊዜያቶች ላይ የምንነሱ ጥያቄዎች አሉ። past have been answered in manner of satisfactory to the majority of philosophers. እነዚህ ሳም የሆኑ philosophical questions raised የሆኑ በፓስት ጊዜ ላይ የተነሱ ጥያቄዎች ግን መልሱ የተገኘው እንዴት ነው? manner of satisfactory to the majority of philosophers በዛ ጊዜ የነበሩ ፈላስፋዎች ማጆሪቲያቸው satisfy ካረጉት ማነር ሁኔታ በመነሳት ነበር ለጥያቄያቸው መልስ የተሰጠው። ብዙ ጥያቄዎች however have been answered only tentatively በግምት ነበር የተሰጡ በዛ ጊዜ ብዙ ጥያቄዎች have been answered ተመልሶላቸዋል። ግን ጥያቄዎቹ የተመለሱት በምንድነው? እንደ መላምት ሊሆን ይችላል እንደ ግምት ሊሆን ይችላል የተሰጣቸው ማለት ነው። and many problems remain unsolved ብዙ ችግሮች ደግሞ እስካሁን ድረስ ምን ሆኑም አልተፈቱም። what are philosophical questions ምንድናቸው እነዛ philosophical የሆኑ ጥያቄዎች? the question did Ram make false statement on his income tax return የሚለው አንዱ ጥያቄ ነው። is merely question of fact አሳሳቢ የሆነ ትክክለኛ የሆነ ጥያቄያቸው ነው። however the question what is truth and what is the distinction between right and wrong ልዩነታቸው ምንድነው? በእውነትና በውሸት መሃል ያለው ዲፈረንሳቸው ዲስቲንክሽናቸው ምንድነው? have a question have a philosophical importance philosophical የሆነ ጥቅም አላቸው። sometimes we think seriously about fundamental life issues አንዳንድ ጊዜ ሲሪየስ በሆነ መልኩ እናስባለን ስለምን መሰረታዊ ስለሆኑ ስለ ህይወታችን ውስጥ ላሉ እሾች ችግሮች what is life ህይወት ምንድናት? why I am here ለምንድነው እኔ እዚህ ሆንኩት? why is here anything at all ሁሉም ነገር እዚህ ጋር ለምንድነው የሆነው የሚባሉ ጥያቄዎች what is the purpose of life is great universe የትኛው ቦታ ነው በጣም this great ትልቅ የሆነ የአጽናፈ ሰማይ የሚባለው ቦታ የት ነው? is the universe friendly or unfriendly ከዩኒቨርሳችን ጋር ተቀራርበን እንኖራለን ወይስ አንኖርም? do things operate by chance or through sheer mechanisms ነገሮች የሚሆኑልን በእድል ወይም እንዲሁ ሆኖልን ነው ወይስ በሺር በሆነ ሜካኒዝም በሺር በሆነ ዌይ ሜካኒዝም በጣም በጥበብ በተሞላ ዌይ ነው ወይስ ዝም ብሎ እንዲሁ እንደ እድል ነው የሆነልን ያለው? is there some plan ወይ የተወሰነ እቅዶች አሉ? or purpose or intelligence at the heart of things ነገሮች በሚሆኑበት ጊዜ በነዛ በነገሮቹ ላይ የሆነ እቅድ አለ ወይ? ጥቅም አለ ወይ? ኢንተለጀንሲ አለ ወይ? the heart of things ላይ is my life controlled by outside forces ህይወቴን እየተቆጣጠረ ያለው ውጫዊ የሆነ ፎርስ ነው ወይ?
or do I have determining or even partial degree of control? ራሴን መቆጣጠር ይችላለሁ ወይስ በከፊል ደረጃ ነው ራሴን መቆጣጠር የምችለው? why people do struggle? ለምንድነው ሰዎች የምታገሉት? ለምንድነው ለእውነት ወይም ለመብታቸው የምታገሉት ወይም መራቡት? ለjustice for better things in the future? ለወደፊት ምንድነው የወደፊት ህይወታቸው የተሻለ እንዲሆን የሚፈልጉት ለምንድነው? what do concepts like right and justice የምንላቸው ኮንሰፕቶች ምንድናቸው? ምንድነው የሚመስሉት? what are the market of good society? አንድ ጥሩ የሚባለው ማህበረሰብ መታወቂያው ወይም መለኪያው ምንድነው? መታዮቹ ምንድናቸው ነው? often men and women have been asked to sacrifice their lives. often ምን ያህሎቹ ናቸው ሴትና ወንዶች have been asked to sacrifice their lives? and if need be there are certain values and ideas. what the genuine value of life? እነዚህ ጥያቄዎች አሉ። how can it attain እንዴት ልንደርሳቸው እንችላለን? is there a really fundamental distinction between right and wrong? fundamental መሰረታዊ የሆነ distinction አለ ወይ በእውነትና በውሸት መሃል? right እና wrong በሆነው መሃል ትክክለኛ የሆነ distinction አለ ወይ? is it just a manner of our opinion? what is beauty? should a religion count in the person's life? is it intellectual, valid, or believe in God? is there a possibility of life after life? ከህይወት በኋላ ህይወት አለ የሚባለው possibility እውነት ነው ወይ? is there any way we can get an answer to this and many related question? ለነዚህ ለመሳሰሉ ጥያቄዎች መልስ ልናገኝ እንችላለን ወይ የሚባሉ ጥያቄዎችን በዚህ ቦታ ላይ ያነሳል። where does knowledge come from? እውቀት የሚባለው ነገር ከየት ነው የመጣው? can we have any assurance that anything is true? እውነት ነው ያልናቸው ነገሮች እውነት መሆናቸውን የሚያረጋግጥልን ነገር አለ? አንድን ነገር እውነት ነው ብለን ወሰድን። ያ ነገር እውነት መሆኑን በምንድነው ልናረጋግጠው የምንችለው? ለነዚህ ማስረጃ አለን የሚባሉ ጥያቄዎችን above questions are all philosophical. እነዚህ ከላይ የጠቀስናቸው ወይም ያነሳናቸው ጥያቄዎች በአጠቃላይ ምንድናቸው? philosophical የሆኑ ጥያቄዎች ናቸው። the attempt to seek answer or solution to them. ለነዚህ ጥያቄዎችና ለነዚህ ጥያቄዎች መልስና ሶሉሽን መፈለግ የምንችል ከሆነ ለምንሞክር ከሆነ to them has given rise to the theory. ለነዚህ ከላይ ላነሳናቸው ለእያንዳንዱ ጥያቄዎች ሶሉሽን ወይም አንሰር የምንፈልግ ከሆነ ለማግኘት የምንሞክር ከሆነ ያ ነገር ወዴት ይመራናል? ወደ ቲዮሪ ይመራናል፣ ወደ ሲስተም ኦፍ ታውት ማለት ነው። such as idealism ይባላል። እንደዚህ አይነት ነገሮች idealism, realism, pragmatism, analytic philosophy, existentialism, phenomenology and the process of philosophy. እነዚህ ነገሮች በውስጡ ይይዛሉ ማለት ነው። ወደ እነዚህ ደረጃ እንሸጋገራለን ማለት ነው። እነዚህን ከላይ ያስቀመጥናቸውን ጥያቄዎችን የምንጠይቅና ለነዚህ ጥያቄዎች ሶሉሽንና አንሰር የምንፈልግ ከሆነ ወዴት ይመሩናል? ሲስተም ኦፍ ታውት such as idealism ሊሆን ይችላል፣ realism, pragmatism, analytic philosophy, existentialism, phenomenology and the process of philosophy ወደ እነዚህ ይመራናል ማለት ነው። philosophy also means the various theories or system of thought developed by great philosophers. ፊሎሶፊ የምንለው ሐሳብ means various የተለያዩ አይነት ቲዎሪዎች የተለያዩ አይነት ሲስተም ኦፍ ታውቶች ዲቨሎፕድ የሆኑ በማን ነው? በግሬት በሆኑ ፊሎሶፈሮች ታላቅ በሆኑ ፈላስፋዎች ነው። እነዚህ ፊሎሶፊ የሚባለው ሐሳብ various የሆኑ ቲዎሪዎችን እና የተለያዩ ሲስተማቲክ የሆኑ ታውቶችን ዲቨሎፕድ ያደረጉ ታላላቅ የሆኑ ፊሎሶፈሮች ዲዛይን ያደረጉት ነው። such as ሶክራተስ ሊሆን ይችላል። እነዚህ ፊሎሶፊን ዲዛይን ያደረጉት ወይም ፊሎሶፊን ፎርሙሌት ያደረጉት ታላላቅ የሆኑ ፊሎሶፈሮች ናቸው። እነዚህ ከታች የተጠቀሱት ማለት ነው። ሶክራተስ፣ ፕላቶ፣ አሪስቶትል፣ አጉስቲን፣ አኩናስ፣ ዲስክራተስ፣ ስፒኖዛ፣ ሎኬ፣ ባርክል፣ ካንት፣ ሄግል፣ ኒዝቺስ እና የምንላቸው ሬይስ፣ ጄምስ፣ ደዊ፣ ኤቭሪ እነዚህ የተጠቀሱት እያንዳንዳቸውም በፊሎሶፊ ላይ ፊሎሶፊን ዲዛይን ፊሎሶፊ ኢቫሉዌት ወይም ፊሎሶፊ በሚመጣበት ጊዜ ፊሎሶፊ ኦሪጂኔት በሚሆንበት ጊዜ እነዚህ ሰዎች ወሳኝ የሆኑ ግሬት የሆኑ ፊሎሶፈሮች ናቸው።
ከዛ without these people ያለ እነዚህ ሰዎች and their thoughts ያለ እነዚህ ሰዎች እና ያለ አመለካከታቸው philosophy would not have reached contact as today ዛሬ ላይ ፊሎሶፊ አለ ወደምንለው ስለ ፊሎሶፊ ዲፋይን እና ዲዛይን ከመናደርገው አንፃር ዛሬ ላይ ስለ ፊሎሶፊ ያለን ሐሳብ ሙሉ ሊሆን የቻለው በእነዚህ ሰዎች እና በእነዚህ ሰዎች አመለካከትና ሐሳብ የተነሳ ነው Even though we may be unconscious of the facts, we are constantly influenced by ideas that have come down to us in the traditional of societies. ውድ የኤ ፕላስ ጀነሬሽን ቤተሰቦቻችን በዛሬ በፓርት 2 ቪዲዮአችን ይዘንላችሁ የቀረብነው በሌሰን 2 ላይ የተቀመጠው የሌሰን 2 ላይ ያየናቸው እስከ 5 ያሉ ሐሳቦችን አይተናል ቤዚክ ፊቸር ኦፍ ፊሎሶፊ ላይ ያየናቸው 5 ነጥቦች አሉ 5ቱንም ነጥቦች ለእናንተ ለቤተሰቦቻችን አጋርተንላችኋል በዚህ መሰረት በደንብ እንድታጠኑና ሐሳብ ጥያቄና አስተያየት ካላችሁ ከኮሜንት ቦታችን ላይ እንድታስቀምጡ ሌላ ደግሞ የቴሌግራም ቻናላችንን ደግሞ እንድትቀላቀሉ የተለያዩ አመት የወርክ ሽቶችን የሚድና የፋይናል ኤግዛም ሽቶችን የምናስቀምጥላችሁ እንደሆነ በዚሁ ያሳወቀን ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ ማድረጉን እንዳይረሱ ብለን አሁንም ለናሳውቃችሁ እንወዳለን ቪዲዮአችንን ስትከታተሉ ስትማሩ ስለቆያችሁ ከልብ እናመሰግናለን በቀጣይ በፓርት 3 ቪዲዮአችን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ E+ Smart Generation